አዋሽ ባንክ 1447ኛውን የረመዳን ወር ምክንያት በማድረግ ለሰባት የበጎ አድራጎት ተቋማት 25 ሚሊዮን ብር ድጋፍ ማድረጉን አስታውቋል። ባንኩ የረመዳን ወር የሚታወቅበትን የመረዳዳትና የመተጋገዝ እሴት ለማጎልበት በትላንትናው ዕለት ለደንበኞቹና ጥሪ ለተደረገላቸው እንግዶች የኢፍጣር መርሃ ግብር አካሂዷል። በዚህ ወቅትም ባንኩ የረመዳን ወርን በማስመልከት የበጎ አድራጎት ተግባራትን እያከናወነና በተለያዩ የሀገሪቱ ክፍሎች ከሚገኙ ወገኖቹና ደንበኞቹ ጋር የኢፍጣር መርሃ ግብር እያካሄደ እንደሚገኝ ተገልጿል። ካዋሽ ለወዳጅ በሚል መሪ ቃልና ክብራችን ወገናችን ደስታችን ማካፈላችን በሚል መልእክት አዲስ አበባን ጨምሮ በመላው አገሪቱ በ52 ከተሞች ላይ በእያንዳንዱ ስፍራ ለ50 አባወራዎች አረጋውያንና አነስተኛ ገቢ ለሚተዳደሩ ወገኖቻችን የአይነትና የገንዘብ ድጋፍ ሲያካሂድ ቆይቷል። በዚህም በተጨማሪ አዲስ አበባን ጨምሮ በ14 ከተሞች ከውድ ደንበኞቹ ጋር የኢፍጣር መርሃ ግብር በማካሄድ ላይ ይገኛል። አዋሽ ባንክ ላለፉት 31 ዓመታት ማህበራዊ ኃላፊነቱን ለመወጣት በተለያዩ የበጎ አድራጎት ተግባራት ላይ ሲሳተፍ መቆየቱ የተገለጸ ሲሆን በትላንትናው መርሃ ግብርም የወንድም ካሊድ ፋውንዴሽንን ጨምሮ ለኩላሊት እጥበት፣ ለልብ ህሙማንና የካንሰር ህሙማንን ለሚደግፉና ለሌሎችም ተቋማት የ25 ሚሊዮን ብር ድጋፍ አድርጓል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት ኡስታዝ አቡበከር አህመድ ባንኩ ላከናወነው በጎ ተግባር ምስጋና አቅርበው በቀጣይም ይህ በጎ ተግባር ተጠናክሮ እንዲቀጥል ጥሪ አስተላልፈዋል። የማህበረሰብ ኃላፊነት ትልቁን ድርሻ ይወስዳል። ማህበረሰቡ የኔ የሚላቸውን አካላት መፍጠር ስለሆነ ለዚህም የኔ ኃላፊነት በመውጣት ላይ ለሚያደርጉት ነገር አላህ ጀዛቸውን ይክፈላቸው። የበለጠ በኢንተረስት ፍሪ ባንኩ ላይ ደግሞ የተሻለ እመርታ አሁንም ማሳይተው የበለጠ መስራት እንዲችሉ እኛም ከጎናቸው እንቆማለን። እስካሁንም ላደረጉት እናመሰግናቸዋለን። ረመዳናችንን አሁንም የበለጠ በመተሳሰብ በመረዳዳት ለሌሎች በመኖር ረመዳንን በሚህራብ ስር በቁርአን ውስጥና በመስጊዶች ደጃፍ ላይ ብቻ ሳይሆን በተሰበሩ ልቦች፣ በተጎዱ ወገኖች፣ በዳህና ምስኪን በሽተኞች ውስጥ ልንፈልገው የሚገባ ወር ነውና ይሄን በማድረጉ ሂደት ማሳያ ተግባር ስለፈጸማችሁ አላህ ይስጣችሁ። አዋሽ ባንክ ባሉት ከ1000 በላይ ቅርንጫፎቹ ከ3.5 ሚሊዮን በላይ ከወለድ ነፃ የባንክ አገልግሎት ተጠቃሚ ደንበኞችን ማፍራቱን የተገለጸ ሲሆን ከወለድ ነፃ የፋይናንስ ዘርፍ ብቻ ከ27 ቢሊዮን ብር በላይ የሐላል ፋይናንስ አገልግሎት ለማቅረብ መቻሉም ተነግሯል። ቀዳሚ ወዳደረግነው የሀገር ቤት መረጃ አልፈናል። 48ኛው የካራማራ ድል መታሰቢያ በዓል በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ በሚገኘው የኢትዮ ኩባ የወዳጅነት ፓርክ ዛሬ ተከብሯል። በስነ ስርዓቱ በጦርነቱ በመሳተፍ ብቻም ሳይሆን በፈጸሙት ጀብድ የሚጠቀሱ የቀድሞ የጦር ሰራዊት አባላት፣ የኢትዮ ኩባ ወዳጅነት ማህበር አመራሮችና አባላት እንዲሁም ደግሞ በኢትዮጵያ የኩባ ወዳጆችና ሌሎችም ተጋባዥ እንግዶች ተገኝተዋል። በዓሉ ኢትዮጵያውያን በወራሪው የሶማሊያው የዚያድ ባሬ ጦር ላይ ያስመዘገቡትን ደማቅ ድል በማሰብ የተከበረ ሲሆን ምስራቁን የኢትዮጵያን ክፍል የወረረው የዚያድ ባሬ ጦር በኢትዮጵያውያን የተባበረ ክንድ ተመቶ መመለሱን የሚዘክሩ የተለያዩ መርሃ ግብሮች በዝግጅቱ ላይ ቀርበዋል። ከዛሬ 48 ዓመታት በፊት የካቲት 26 ቀን 1970 ዓ.ም የኢትዮጵያ ጦር ድንበር ጥሶ ጅግጅጋ አካባቢ የነበረውን የሶማሊያን ሰራዊት በመደምሰስ ካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ ማውለብለቡን የሚያስታውሱ ስነ ስርዓቶች ተካሂደዋል። የምራጮችን መረጃ ለመያዝ ዲጂታላይዜሽንን ተግባራዊ የምናደርገው በ17000 የምርጫ ጣቢያዎች ላይ ብቻ ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ አክሎም ከ40000 በላይ የምርጫ ጣቢያዎች ውስጥ በ17000 የምርጫ ጣቢያዎች ላይ ብቻ የመራጮች ዳታ ዲጂታላይዜሽን የሚተገበረው በመሰረተ ልማት ውስንነት ምክንያት መሆኑን ገልጿል። ቦርዱ አክሎም ከ40000 በላይ የምርጫ ጣቢያዎች ውስጥ በ17000 የምርጫ ጣቢያዎች ላይ ብቻ የመራጮች ዳታ ዲጂታላይዜሽን የሚተገበረው በመሰረተ ልማት ውስንነት ምክንያት መሆኑንም ገልጿል። ቦርዱ ይህንን የገለጸው ለ7ኛው ጠቅላላ ምርጫችን የተሰኘ ህብረ ዜማ ባስመረቀበት መርሃ ግብር ላይ ሲሆን ምርጫው ስኬታማ የሚሆኑ ዜጎች በንቃት ሲሳተፉ መሆኑን ጠቅሶ እነዚህ ዜጎች ለመሳተፍም ቅድሚያ መመዝገብና ድምጽ መስጠት ይኖርባቸዋልም ብሏል። በትላንትናው ዕለት የተመረቀው ህብረ ዜማም ዜጎች በምርጫው ሂደት ያላቸውን ባለቤትነት እንዲረዱና ዲሞክራሲያዊ መብታቸውን እንዲጠቀሙ ለማንቃት የተዘጋጀ ስለመሆኑም ገልጿል። የተዘጋጀው ህብረ ዜማ መልእክትም በቀላሉ ወደ ህዝቡ እንዲደርስና ምርጫውን ነጻ፣ ፍትሃዊ፣ ገለልተኛና አካታች ለማድረግ ያለመ ስለመሆኑ የገለጸው ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የመራጮች ምዝገባ በዲጂታልና በመደበኛ መንገድ የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም በይፋ እንደሚጀመርም አሳውቋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በአርሲ ዞን ልዩ ልዩ ወረዳዎች በተለያዩ ጊዜያት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ሸኔ የሚለው ታጣቂ ቡድን በንጹሃን ሰዎች ላይ ጉዳት እያደረሰ እንደሚገኝ ገልጿል። ኢሰመኮ ይህንን በተመለከተ ባወጣው መግለጫ ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ፣ በጉና፣ በመርቲ፣ በአሰኮና በአንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ሕይወት አካልና ንብረት ላይ ጉዳት መድረሱን እንዲሁም ደግሞ የነዋሪዎች መፈናቀል መከሰቱን የደረሱትን ጥቆማዎችና አቤቱታዎች መሰረት ማድረግ ባሰባሰባቸው መረጃዎች አረጋግጫለሁ ብሏል። አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰዎችን በህይወት የመኖር መብት ጨምሮ ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራትን እንዲያከናውኑ አስቸጋሪ አድርጎታል ነው ያለው። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በታጣቂዎች የሚፈጸመው ጥቃት የሰብአዊ መብት ጥሰት እያስከተለ መሆኑን ጠቅሰው የፌዴራልና የክልሉ መንግስት የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላት እንዲሰማሩ፣ ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ የሰብአዊ ድጋፍ እንዲያቀርቡ እንዲሁም ደግሞ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲያመቻቹ ጥሪ አቅርበዋል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። በ494 ወረዳዎች ውስጥ እየተተገበረ የሚገኘው አምስተኛው ምዕራፍ የገጠር ልማት ሴፍትኔት የአፈር መከላትን ማስቀረት ማስቻሉን የግብርና ሚኒስቴር አስታውቋል። ፕሮግራሙ በ10 ክልሎችና በአንድ የከተማ አስተዳደር ስር በሚገኙ 494 ወረዳዎች ውስጥ እየተተገበረ የሚገኝ ሲሆን የአፈርና የውሃ ጥበቃ፣ የደን ልማት፣ የተፈጥሮ ሀብት እንክብካቤና ሌሎችም የልማት ስራዎችን በማከናወንና የአፈር ከልነትን በመከላከል ረገድ ትልቅ አስተዋጽኦ እያበረከተ ይገኛል ተብሏል። በሴፍቲኔቱ በተሰሩ በርካታ የተፈጥሮ ሀብት ጥበቃና የልማት ስራዎች አማካኝነት ድርቅን መቋቋምን ጨምሮ ምርታማነትን ማሳደግ እንዲሁም ደግሞ ሌሎች የማህበረሰቡን ተጠቃሚነት የሚያረጋግጡ ውጤቶች መመዝገባቸውን በጥናት መረጋገጡ ተገልጿል። በተለይ በ23 ወረዳዎች ውስጥ በ3 አይነት የግብርና ስነ ምህዳር ላይ 23 የማህበረሰብ ተፋሰሶችን በመለየት ጥናቱ መካሄዱንና በተለይ ተፈጥሮን በመንከባከብ ሂደት የተሰሩ ስራዎች ውጤታማ እንደነበሩም ተጠቁሟል። በዚሁ የጥናት ውጤት ላይ የፌዴራል መንግስት ባለድርሻ እንዲሁም ደግሞ አጋር አካላትና የክልሎች የግብርና ቢሮ የስራ ኃላፊዎች በተገኙበት ውይይት መደረጉን የግብርና ሚኒስቴር አስታውቋል። በዓለም ለ115ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረውን የሴቶች ቀን ወይም ደግሞ ማርች 8ን በተለያዩ ነቶች ለማክበር አስፈላጊው ዝግጅት መደረጉን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። አከባበሩ የሴቶችን መብቶች ወደ ተጨባጭ የኑሮ ለውጥ በመቀየር የሴቶችን የሀብት ክፍፍል፣ የማህበራዊ ተሳትፎና ተጠቃሚነት ማረጋገጥ ላይ ያተኮረ ነው ተብሏል። እንዲሁም ቀኑ ሲከበር 30 ሚሊዮን ሴቶች የፋይዳ ዲጂታል መታወቂያ እንዲወስዱና የጡትና የማህፀን ጫፍ ካንሰር ምርመራ እንዲያደርጉ በትኩረት እንደሚሰራም ተነግሯል። በአሁኑ ወቅት የሴቶችን ተሳትፎ ለማረጋገጥ በርካታ ስራዎች ተሰርተዋል የተባለ ሲሆን በህዝብ እንደራሴዎች ምክር ቤት አሁን ላይ ሴቶች 41 በመቶ የሚሆነውን መቀመጫ አግኝተው የወከላቸውን ማህበረሰብ እያገለገሉ መሆኑም ለዚህ ማሳያ ነው ተብሏል። በቀጣይም የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የሚያስችል ጠንካራ ተቋም የመገንባትና ስርዓት የመዘርጋት ስራ በትኩረት እየተሰራ ነው መባሉን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዝቅተኛ የኑሮ ደረጃ ላይ ከሚገኙ ሙስሊሞች ጋር የኢፍጣር መርሃ ግብር አካሂደዋል። በዝቅተኛ የኑሮ ደረጃ ላይ ከሚገኙ ሙስሊሞች ጋር በአራዳ ፓርክ በተዘጋጀው የኢፍጣር መርሃ ግብር ንግግር ያደረጉት ከንቲባዋ ወቅቱ ሙስሊሙ ማህበረሰብ በታላቁ የረመዳን ጾምና የክርስትና እምነት ተከታዮች በታላቁ አብይ ጾም ወደ ፈጣሪ ይበልጥ የሚቀርቡበት መሆኑንም ገልጸዋል። ይህም ከወትሮ በተለየ ያለ ሃይማኖት ልዩነት እርስ በርስ የምንጠያየቅበት፣ የምንደጋገፍበት፣ የምንተሳሰብበትና ምን ጎደለ የምንባባልበት ልዩ ጊዜ ነው ያሉት ከንቲባዋ የኢፍጣር መርሃ ግብሩ እንደሚቀጥልም ገልጸዋል። በዝቅተኛ የኑሮ ደረጃ ላይ ከሚገኙ ወገኖች ጋር የሚደረገው የኢፍጣር መርሃ ግብር በሁሉም ክፍለ ከተሞች በስፋት እየተከናወነ እንደሚገኝ አመልክተው የከተማዋ የመተሳሰብ የመረዳዳትና የመደጋገፍ ተግባር ተጠናክሮ እንደሚቀጥልም አረጋግጠዋል።